አቤት ማለት ነው። እግዚአብሔርን ቁም ነገር አሁን አይ ቲንክ 88 ምናምን አመቷ ነው። ትልቅ ሰው ናት፣ በጣም ትልቅ ሰው ናት። እና ቢገርምሽ ማለት ነው እስቲል ነው ቤት እኛ ቤት ብትሄጂ አያቴ እስቲል አሁን ድረስ ማለት ነው እንደ ትንሽዬ ልጅ ነው የምታስተናግድሽ። አሁንም ሄደሽ እኛ ቤት ሜጋ እንጀራ ቀርቦልሽ ሳንጨርሰሽ አትበይጭ። ጨርሰሽ ከበላሽ ድጋሚ ሳትፈልጊ እዚህ ድረስ ቋቅ እስኪልሽ ይጨመርልሻል በግድ ማለት ነው። እርቦሻል፣ ሳህኑ ባዶ ሆኗል። ባዶ ስታስተናግድሽስ አሉ አክስቶቼ ምናምን አሉ እኮ ቤት ውስጥ እነሱ ዞር ብሎ ያዩሽን። እሷስ አሁንም ጎንበስ ቀናት በፀጉሯ በጣም እንትን ያለች ሴት ማለት ነው። አሁንም ጎንበስ ቀና እያለች ነው የምታስተናግድሽ። እና ይሄ የጎንደር ካልቸር ነው። ይሄ አይለቅም፣ ምንም ብታረገው አይለቅም። ጌታ ነው የምልሽ። እኔም በሰው ቤቴ ከመጣች ቁጭ ማለት አለብኝ። በጣም ነው የማስተናግደው። ሪጆ ልዬ እኛ ጎንደሬ ነን ስንል መቼም የሚታነዝ ነው። ሰርጀሪ አስተያየት ስትሰጥ ታየኝ። አሁኑን ንግግር እያለች ስሟናት ተይደ ያሉ እናት ማሚ እናት ኬዝ ነኝ እኔ እናት ኬዝ ማሚዬ እናት ኬዝ ሪጆ እዚህ ጋር ፍቅር እናውራ። የቡና ፍቅር እንዴት ነሽ? ደህና ነኝ ማሚ። ቡና ልስጥሽ የኔ ቆንጆ? ይኸው ልሻ በቃ ቡና እንጠጣ። ደግሞ ሲናችሁን አቅርቡ እናንተ። ማሚዬ ማሚዬ እኔማ እኮ አስታራቂ አድባር ነኝ። የፋሲል ግንብ አድባር እና ሰማስታረቅ እሷ ብርቱካን ይጠይቃታ አኬኳቸው እና አሁንም እኮ አለቀቀሽም እኮ ይኸው የጎንደርን ይዘሽ ቡናሽን ይዘሽ ጣጡ ነው እኔ ቆንጆ ዳቦ ያዥ ቆሎ ያዥ ቡና ቁርስ ያዥ ቡና እስኪ ቡና ቁርሱን የሚያዙ ያዙ ዳቦ ያዙ በቃ ጀመረው አመሰግናለሁ የኔ ቆንጆ። እኔ ምንሽ ራይዬ ከፍተሻል እንዴ? ቡና ጠጡ። ክርስቶስ እቺ ገብታ መልስ ካልሰጠች በኋላ ጠብቁኝ። ይሄው ጠጧንም ያዘችላችሁ። ልዬ ገደልሽኝ። ሪቾ ኑራ ነው ያንሳኩኝ። ለማንኛውም አዘጋጅልኝ። ይኸውልሽ እየፈተንን ነው የምንለብሰው። በኋላ አስታውሱኝ እኔን ጋይስ። እንዴ ማን ጊፍት ሰጥቶኝ ነው ጋይስ? ሌትስ ጎ አሁን ራይል ቡና ጠጡ ቤት ከፍታ ነው ወይንስ ኖርማል እንትን ነው? ነው ይኸውልሽ W2 የሚሰራበት አለ፣ ታክስ ሪዝን የሚሰራበት የሚመጡ የሚያሰሩ ሰዎች ቡና ጠጣው እንዲሄዱ ነው። እዛ ቦታ ነው ያለች፣ ስራ ቦታ፣ ሌላ ስራ ቦታ። አዎ እና ደግሞ መሰለሽ ሲኖዋን ይዛ ማለት ነው። አዎ እንዴት አድርጌ ነው የምትቀየረው? እስኪ ወደዛ ቀይሬ ላሳያችሁ። በየቦታው ማፈላው ቆንጅዬ ካሜራውን አዙሪው ሪቾ ምኑ ጋር ለንካ ውስጥ እዚች ከታች ላይ 3 ዳት ያሉትን ካሜራውን አዙሪያት። 3 ነጥብጣብ ያሉትን እሷን ስትነኪያት ካሜራው አለ። ላይፍ ዋው ካሜራ ሚል የለም እኔ ጋር ሲኖዋን ይዛ ሂዳ ኦፊስ ማለት ነው። ሞዴሬተር አላችሁ? የኔ ሞዴሬተሮች ምንድነው የምትሰሩ? ወይኔ በላቸው ከላይ ትታየኛል። ይዛ ሰርሞናል ይዛ ትሰጣለች። ምን እያረጋችሁ ነው ጋይስ? ይኸውልሽ ነው ቆላ ሳይሽ አይ ጀግና ናት እናቴ ትሙት። ይሄው ጋይስ ደስ አይል። እኔ ምችን ብሰራት ደስ ይለኛል። ሪቾ እዚህ ዳላስ አይ ኮፒራይት ይቅርብን እንዴ። እዚህ እኮ ነው እዚህ እና ምን ያህል ሌላዬ አሜሪካ ሲኖር ጉዝጉዛ ቢሮ ኦፊስ ውስጥ ይፈቀዳል ግን እንደዚህ ዋይና
ላይሰንስ አለኝ። አንደኛ ላይሰንስ አለሽ። ሲቀጥል የሀበሻ የሚገኝበት ነው። ሀበሻ ነው ዋናው። ማርክ ታክስ ይባላል። አሜሪካ ውስጥ በጣም የታወቀ ማርክ ታክስ የሚሰራ ነው እሱ። እሱ እኔንም ለማበረታታት ለካስተመሮች ነው እኔን በነፃ ቀጥሮኝ ለነሱ በነፃ የምሰጠው። ስራውን በጣም ስለወደደው በጋሪ እየዞርኩ ሳስተናግድ እንደዚህ ሰርቪስ አረግ ሰዎችን ሳጫው ወደደው። አንዳንድ ሰዎች አስተውሉትም። ይሄን እስካሁን አይተሻል። የኔ ስንት ፎሎወር እንዳለኝ 26003 አመት ጮኬ ፎሎ አርጓት እስቲ ፎሎ አርጓት ተሳስቶ እንትን እንኳን ሰፖርት አርጓት ቲክታክ ፎሎ አርጓት በኔም በሊያም ያላችሁ ፎሎ አርጓት። አመሰግናቸዋለሁ። ብዙ ቦታ አስገቡኝ ፎሎወር እንዲኖረኝ ትራዲሽናችን ለማስተላለፍ እንደዚህ ለመጫወት እየዞርኩ ነው። ኢትስ ኖት ኢዚ። እቃሽን ጭነሽ ምናምን መሄድ መዞር በጣም እኔ የምልሽ ራይሊ ስንት አመት ሆነሽ አሜሪካ ሄድሽ? እሱን ማለት ነው እንዴት ነው? ነገ ጠዋት እኮ ደግሞ ያስወጡኛል። መሰጣት አለ አልፈልግም። ግን እኔ ግን ዝም ብዬ ሳስብ አሁን አንቺ በጣም ጎበዝ ነሽ። ኪዳነ ምህረት ነው። እኔ ምን ይገርመኛል መሰላችሁ? በጣም ይገርመኝ ዲያስፖራ አሁን አሜሪካ ሀገር ስፔሻሊ አሜሪካ ሀገር ስትኖሩ 2 አመት እኮ ሜሪ የማንሽ ሜሪ ፕሮፋይልሽን ቀይረሽ አላወቅሽም። እናንተ እንደሚያረጉኝ ሞዴሬተር እንዳላረግም ግን 2 አመት እኮ ለአሜሪካ ለሚኖር ሰው ጠንካራ በጣም ጎበዝና ብልጥ የሆነ ሰው እኮ 2 አመት እኮ በቂያችሁ እኮ ነው ለመቀየር። በጣም ስፔሪ ሃር ግን ምንድነው ቆንጆዬ አሁን ላይሰንሴን ትምህርት ቤት ወስጄ የወንድና የሴት ፀጉር ማለት ነው። ሜሪ ማን ነው? እሺ ሜሪ አላወቅሽም ግን ሰጠሁሽ። ፀጉር ሰሪ ነኝ። ፀጉር ስልሽ ኢትስ ኖት ኢዚ በጣም ምናምን አለ አይደል? ሰጠሁሽ ሰራለሁ፣ ፖሊሶችን ሰራለሁ፣ ፌድ ምናምን እና ግን ደግሞ ትራዲሽናችን ኢንጆይ ያደርገዋል። አሁን በሳውራ ከሰዎች ጋር ስንገናኝ ሰርም ሳረግ ያደግንበት ነው። እኛ ኢትዮጵያ እንደሆነ እንግዳ ሲመጣ እግር ጠቡ ተብለን ያደግነው። እግር አጥበን ተነሱና መሬት ተኙ ተብለን መሬት ተኝተን አልጋችን ለቀን ነው። አይላምት ደስ ይለኛል ሰው ማስተናገድ እንደውስ ኖ እኮ ይስባል። ግን እንትን ቢትዬ ነው አንዳንድ ምን አለ መሰለሽ አሁን ብዙ ጊዜ ዲያስፖራ አሜሪካ ሀገር ምናምን የሚኖሩ ዲያስፖራዎች 2 አመት በጣም ኢዚ ነው ባል። በ2 አመት ውስጥ ሀገርሽ ላይ ዶላር ኢትዮጵያ ሀገር ላይ ምንዛሬውን ታውቁታላችሁ። ግን ምንድን የሆነ ነገር አደጋ የሆነ ነገር አሁን ለምሳሌ የሆነ ነገር ላይ ብርስ ምንድነው ስጪ ብትባይ 30 ታዩ። አንቺ እኮ ለቤትሽ ለምሳሌ ልጆች ምናምን ኑሮሽ ባለትዳር ነሽ ባለቤትሽ አምጥቶ $3000 ላይሰጥሽ ይችላል እኮ። ልክ ግን የሆነ እዚህ ሀገር ላይ የሆነ ነገር ሆነ ብትባይ $30,000 ክሬዲት የሚሆን ያለውን አውጥቶ ለዛ አውጥቶ ይሰጣል። ለዛ ነው ላይፋችሁ ኢዚ የማይሆነው ማለት ረጅም አመት የምትኖሩት እንጂ በ2 አመት ውስጥ እኮ ኢትዮጵያ የራሳችሁን የሆነ ነገር ሰርታችሁ መኖር ትችላላችሁ ማለት ከሁሉ ነገር ታቅባችሁና ተሰብስባችሁ ብትኖሩ የምታገኙትን ብር ሴቭ ብታደርጉ ይሄ ሌክዠሪ ነገር ባያምራችሁ የሆነ ነገር ባታደርጉ እናቴ ትሙት 2 አመት በቂ ነው አሜሪካ ሀገር ለምንለወጥ። በነገራችን ላይ ልዬ እንደሰው አሁን ለምሳሌ ሰዎች ለራሳቸው አመለካከት ነው። አሁን ሌክዠሪ እንዳልሽው አሁን እኔ ቱ ቢ ኦነስት ማለት ነው ይሄ ቁሳቁስ ነገር ብዙም ብዛም ነኝ አንድ ልብ አንድ ዶናት ጋይስ ሌትስ ጎ እንትን አይለኝም እኔ ግድ የለኝም። ግን ስራ ከሰራሽ ትኖሪያለሽ። ቡናውን በተለይ አሁን አንዳንድ ሰዎች ተቸግረው ስራን እንደ እፍረት የሚያደርጉት አሁን ቡና ይዤ ስለወጣው አንዳንድ ሰዎች ወይ ቲቪ ደግሞ አይሽ ነበር አካል ሳይሽ አመሰግናለሁ። ከወጣው በላይ ይተካልሽ። እግዚአብሔር ያክብርልኝ። እኔ ነው እንደው አትሰማኝም ወይ? እያዩዋት ነው ገርሞኝ እያዩዋት ነው። ማነቃቃት ይሉታል እንደዚህ ነው ይሉሽ። ላስት ዊክ የአስቴር እህት መጣ ነበር። የአስቴር አወቀ አይ በማርያም ይሄማ ቁም ነገር ወሬ ነው። በጣም ደስ የሚል ወሬ ነው። እሺ ሄደች የአስቴር እህት መጣ። አንተ ማሚ ከኔ በላይ አለ ብላ ነው እንግዲህ የሚያወራ የኔና እሺ ንገሪኝ በእናትሽን። ማነቃቃት ይሉታል እንደዚህ ነው ይሏታል። ያነቃቂ ፕሮግራም ጀምሬያለሁ። አታ የአስቴር እህት መጣ
ቡና ስጭኝ አለች። አጥፍ ያለው ሰንሰለት ላይ ታጠች። እሺ አልኳት። ከዛ ቆይታ አታገኝም አለችኝ። አላወች ያስጥልት ነኝ አለችኝ። ግን ቲፕ ስትሰጠኝ መረኳት። ዳጎስ ያለ ቲፕ ሰጠችኝ። እንደዚህ ከበድ ያለ ቲፕ እንዲሱ ከበድ አድርጊ እንኳን አረጋግሽ ርቺዬ መረኳት። ያስቴርን ነኝ አለችኝ። ለቀኳት። ቲክታክ ላይ እዩዋት። እንኳን አረገልሽ እናቴ። አሁን ልጅ አሜሪካ እንደዚህ ምን አረገችኝ ነው ያለች? ምን ለቀቀችብኝ ነው ያለች? ዳጎስ ያለ ዳጎስ ያለ እንደዚህ ከበድ ያለ ዳረ መረኳት። ዳጎስ ያለ መረኳት። ንገሩኝ እስኪ ንገሩኝ። 2 አመት ምን አላት ጎበዝ ሰው ከሆነ 10 አመት ማሬ። ለምን እንደዚህ እንዳልኳችሁ ግን ታውቃላችሁ? አሁን እናንተ ስለምትኖሩበት ስለምትኖሩበት ነው እንጂ አሜሪካ ሀገር መተው ለግሪን ካርድ ለወረቀታቸው ብቻ ብለው መተው 2 አመት ወረቀታቸውን አስጨርሰው ኢትዮጵያ ሙቭ አድርገው የሚኖሩ ብዙ ዲያስፖራዎች አውቃለሁ። በ2 አመት እዚህ ሀገር በጣም ይሄ አሁን እናንተ የምታወሩትን አይነት ነገር የሌለባቸው ይሄ ኢትዮጵያኑ ሲባል ኢትዮጵያን ሶሻል ሚዲያ ላይ ብር እርዳታ ሲባል ኢጎ የሌለበት የማይወዳደር የማይፎካከር ድምጹን አጥፍቶ የሚኖሩ ዲያስፖራዎች 2 አመት ሰርተው ኢትዮጵያ ላይ ወረቀታቸውን ይዘው የሚኖሩ ነፍ ዲያስፖራዎች አውቃለሁ። ጋይስ እንደዛ አትበሉ። 10 አመት ቋንቋ ለመልመድ ምናምን እንዴት ወደ ስራ የምትገቢ የለሽም እንዴ? ግን ምንድነው እናንተ አበሻኛ አበሾች ኢትዮጵያኖች በራሳችን ፉክክር ላይ ነው። ለራሳችን ከማድረግ ውጭ እዚህ ጋር ሰው የሚያደርገው ነገር ማድረግ ነው። ሁላችንም ስደት ማለት አሜሪካን ሀገር 2 አመት አይደለም 10 አመት እንኳን ህይወት መቀየር ይከብዳል። በጣም አስቸጋሪ ነው። ልክ እኮ ነሽ። ግን እንዳነው ምክንያቱም ባት አለባችሁ ታክስ አለባችሁ ብላ ብላ ምናምን ከምታገኙት ለምሳሌ ቦር እንደው ከሰራችሁ ቦር ሀቅ እንነጋገር። ቦር ማለት ነው አንድ ሰው ከወጥቶ ከሰራ በሰዓትም ይሁን በምንም ቦር አጠቃላይ $10,000 በላይ ታገኙ። ምን አርጎ ነው ቦር ስራው ምን እኔ ቦር $10,000 አሰሩ ጋይስ። $10,000 ማለት እኮ እየጠየኳችሁ ያለሁት ምክንያታችሁን ልንገራችሁ። በሰዓት ነው የምትሰሩት። አታስቂኝ። አንድ ሰው ጋይስ ኖ በሰዓት እኮ ሲሰራ ካላገኛችሁ ታዲያ እንዴት ኬት እያመጣችሁ ነው? በጣም ነው ጊፍት የምትሰጡት ብር የምትሰጡት። ኬት እየመጣ ነው ታዲያ? አስረዱኛ። እነሱ እኮ ይኸውልሽ አንደኛ ጊፍት የሚሰጡት ሞልቷቸው አይደለም፣ አዲክትዱ ነው ጊፍት የሚሰጡት ፈልገውት አይደለም። ሪችዬ የኔ ፍቅር ጋላሪ ላይ ስጭኝ የኔ ማር ጠፋሽ። ደግሞ ይኸውልሽ ጊፍት የሚሰጡ ሰዎች አሁን በጣም ጊፍት ይሰጣሉ የሚባሉት እነሱ አዲክትዱ ነው መስጠት ፈልገው አይደለም የሚሰጡት። መክፈል ያለባቸውን ነገር መክፈል አቁመው ነው የሚሰጡ። እዚህ ጋር ለምን እንደ በሽታ ነው የጊፍት መስጠት ራሱ። 2600 ብር ቦር ሰራለን። አልገባኝም። 10,000 ብር አሰሩ ቦር አሜሪካ ሀገር የምትኖሩ በሰዓት የምትሰሩ ሰዎች በክሬዲት ነው የሚሰጡት ይልሻል። አፈር ይብላልሽ ልዬ ማን ነው እንደዚህ አይነት ሮንግ ኢንፎርሜሽን የሰጠኝ? ሪችዬ ቴንኪው የኔ ፍቅር የኔ ማር እሰይ ጋላሪን ይወብችልኝ። ጋላሪ ሙሉ 200 እኮ አረብ ሀገርም ተሰርቶ የሚገኘው እኮ ነው ጋይስ። ቴንኪው ጋላሪ ሙሉልኝ ጋይስ። ሁላችሁ እስቲ ተባበሩ። እዚህ ሀገር ኖ አረብ ሀገር $1,500 ታገኛለሽ በሰዓት ያለ ሰዎች ማለት በውጭ ብትሰሪ። ሜሪ እስቲ ጋላሪ ላይ እየሞላሽ አውዲ ከዛ በላይ ታገኛለሽ በውጭ ብትሰሪ አለ። እሺ ታውት እሺ አሁን ኖርማል እናንተ በሰዓት ተቀጥራችሁ የምትሰሩ ዲያስፖራዎች ልትሆኑ የተማሩት ተምረው ዶክተር ይሆኑ ማለት በእውቀት የገቡትስ እንደዛ የማያገኙም እነሱ አስረዱኛ ጋይስ። ለምንድን ነው የምትሉት? ዶክተርም እኮ ዛማች አይከፈለውም እኮ እንደ ድካሙና እንደ ስራው እኮ አይደለም ዶክተር የሚያገኘው እዚህ ሀገር። መከፈል ያለበት ለዶክተር ነበረ።
ፖሊሶች ራሱ የሚከፈላቸው እኮ በጣም ትንሽ ነው እዚህ ሀገር። እንደውም ካልሽ ነጋዴ ነው ጥሩ ለዚህ ሀገር ከምንም ነገር ነጋዴ እኮ እሱን እኮ ነው የምላችሁ። ዶክተሮች አይከፈላቸውም 10,000 ብር ሰው 10,000 ብር አይመስለኝም። ምን አይመስለኝም አይከፈላቸውም እንጂ ሪቾ 10,000 የሚከፈለው ሰው የለም በወር አይደለም 10,000 ለመስራት እስናት ይዚ በአመት እንኳን ለማግኘት በጣም ከባድ ነው 10,000 ዶላር። ምንድን ነው የምትሰራው አንቺ? ምንድን ነው የምታስተምረው? የራስሽ ቢዝነስ ሲኖርሽ ብቻ ነው 10,000 ልታስገቢ የምትችይው። ልዬ 10,000 ተከፍሎት በወር የሚሰራ ሰው የለም። በወር አሜሪካ ሀገር በሰዓት ምክንያቱም 2 4 3 ስራ ነው የምንሰራው ስለምትሉ ማክሲመም 4 እና 3 ስራ ከሰራችሁ 10,000 ብር ብታገኙ ነው መስሎኝ። በወር 10,000 የሚከፈለው ሰው ማንም ያገኝ የለም። በአመት ታክስ ተቆርጦ እኮ ነው በወር እኮ ተቆርጦ ነው የሚደርሳቸው። በሳምንት በሁለት ሳምንት ነው ጋይ። ዝም ብሎ 10,000 ብሩ መጥቶ በእጃቸው የሚሰጥ መሰላችሁ? የሚቆረጥበት እኔ እሺ ጥያቄ ለምን ይቆረጣል ነው የምላችሁ። ዝም ብሎ 10,000 ብሩን ነው እንደሚያገኘው ከእጁ ላይ እኮ። ለምን እሺ 10,000 ተውት፣ እሺ ቆረጥ እና እንደዛ የሚያገኝ ምናምን ተውት። ግን ለምንድን ነው ብዙ ጊዜ አሁን ካያችሁ የትኛውም ዓለም ላይ ካሉ ኢትዮጵያኖች ስደተኛ ወይንም ደግሞ ከሀገር ለቀው ከወጡ ኢትዮጵያኖች ብዙ አመት ረጅም አመት የሚያስቆጥሩት አሜሪካ የሚኖሩ ሰዎች ናቸው። ሪቺ የኔ ማር ቴንኪው በጣም ነው ማምዘክ አይደለ? ምን አልሽ? ረጅም አመት የሚያስቆጥሩት ላይ አሳልፍ ያለው አሜሪካ ከገባው እኮ 30 አመት አሳልፍ ያለው ምናምን የሚሉት ረጅም አመትን የሚጠሩት አሜሪካ የሚኖሩ ኢትዮጵያኖች ናቸው በብዛት። ከዶክተሮች ሎየሮች ይከፈላቸዋል። ሎየር ላይክ ያገኘዋል በኢዚ መንገድ ገንዘቡ። እንደዚህ አይነት ትላልቅ ገንዘብ የሚያገኙ ሎየሮች ናቸው። አረ ይሰራል ያለው ነው። ቤት ያሉት ደግሞ አረ ይሰራል። እኔ ጋይስ ለምሰላችሁ የተለያዩ ዲያስፖራዎችን ነው የማወራቸው። ምናልባት እነሱ የሚያወሩልኝ 10,000 ብር አይሰራም የሚሉ እኔ ማወራቸው ደግሞ 10,000 የሚሰሩ ሊኖሩ ይችላሉ። እኔ ማቃቸው ይኸውልሽ ልዬ የራሳቸው ኦፊስ ያላቸው የራሳቸው ቢዝነስ የሚሰሩ ሴቶች አሉ። ተቀምጠሽ ኢትዮጵያ ሀገር መተሽ ትኖሪበታለሽ ያለን ብር ግን ብዙ ዲያስፖራ እንደዛ አይደለም። እውነታውን እንነጋገር። ምክንያቱም አይኖ ዲያስፖራ በእንግሊዝኛ ነው ለምሳሌ ቢከፈልሽ በተከፈልሽ ልክ ነው ወጪ። የመኪና ኢንሹራንስ አለ፣ የቤት ኪራይ ቴንክ ዩ ጋላሪ ላይ ስጡኝ። ጋላሪ ላይ ጋይስ ዩዝ ዘ ትሪፕ ብዙ ነገር አለ። ቢል ሲመጣ ባንዴ ምትጣርገሽ በቃ በጣም ቢል አለ እዚህ ያለ አሁን እዚህ የተቀመጥንበት ኤሲ ያስፈልገዋል። ኤሲው በወር ሲቆጥር በጣም ይፋሽ ነው። በጣም ከወጪው በላይ ነው፣ ከገቢሽ በላይ ነው ወጪው። አቢላሽ ኖ እኔ የማውቃቸው ዲያስፖራዎች ለምሳሌ በብዛት እኔ የማወራቸው ዲያስፖራዎች ነገርኳቸው። የራሳቸውን ቢዝነስ ራን የሚያደርጉ ውጭ እንኳን አለ ቤታቸው ኦፊስ ያላቸው በሕክምናው ብትሉ የራሳቸውን ሕክምና የሚሰሩ እኔ የማናግራቸው ዲያስፖራዎች የሆነ ላይክ ይሄ አሁን እንደዚህ ብል አይደለም ኢንካማቸውን ይነግሩኛል። እኔ አሁን የማስበው ዲያስፖራ ላይክ እንደነሱ አይነት ሰርቶ የሚመጡ ዲያስፖራዎች ሊኖሩ ይችላሉ። እንደነገርኳቸው ስንት ዓመት ነው ቆዩ እዚህ ሀገር? እነሱ ብዙ ዓመት ይቆያሉ፣ በጣም ብዙ ዓመት ይቆያሉ። ግን ኦልሬዲ ላይፋቸው ህይወታቸው እዛው አሜሪካ ነው። ብዙዎቹ በቃ ህይወታቸው ኢትዮጵያም ኑሮ አላቸው፣ ላይፍ አላቸው ምናምን ግን ኑሯቸው ቋሚ ኑሯቸው አሜሪካ ሀገር ነው። ግን የሚሰሩት የራሳቸውን ስራ ነው። ተቀጥረውም አይደለም ምናምን። እንደውም በእነሱ ውስጥ ሌላ ዜጎች ተቀጥረው ያሰራሉ። ሁሉም አንድ አይደለም ቆንጆ። ግን እዚህ ሀገር የሚያዋጣው ብዬ አሁን እንዳስተያየት ብትሰጪ በጣም ጥሩ ገቢ ያለው ሰው ነጋዴ ብትሆኝ ነው የሚቀለው። ነጋዴ ጥሩ ነው። ንግድ ስትነግጂ ጥሩ ነው ብዬ አስባለሁ። በራስሽ አለመጥ በሰዓት ተቀጠርሽ ግን ለሰዎች ነው የምታገለግዩ።
ከባድ ነው ግን እንደ ቀልድ $300 አሁን እንደ ቀልድ ነው የዲያስፖራ ሲያይ የማየው እንደ ቀልድ ማለት ነው። እና ያንን ከማየት ነው እንደዛ እያልኩ ያለው። እሷ እኮ የምታወራው አሁን የምታየው ከዚህ ከቲክታከር ጊፍተር ምናምን አንዳንዴ የሌላቸውን መኖር የሚፈልጉ አሉ። ዝም ብለው እውነትሽን ነው። አንዳንዱ የራሱን ላይፍ ኮምፔር ያደርጋል ከሰው ጋር። ግን እንደ ቤትሽ መኖር ትችያለሽ። ከባድ ነው ካልሽ አሜሪካን ሀገር መኖር በጣም ከባድ ነው። ኢዚ አይደለም በአጠቃላይ በቃ። አሁን ለምሳሌ እንደራስ አንቺ ታዩና እኛ ልጆች ይዘን ነው ልጅ ሳትዝ ብቻዋን ሆና እየኖረች ላይፍን ሰርቫይቭ ማድረግ የሚያቅታት ሰው አለች። በቃ በህይወታቸው ድንዝ ያሉ ሰዎች አሉ። በቃ ሌዚ ሆኖ ላይፍ ራሱ ዝም ብሎ ስትራግል ያረገባቸው ህይወታቸው ማለት ነው። ራሱን ሰርቫይቭ ማድረግ ያቃተው ሰው አለ እዚህ ሀገር ብቻውን ሆኖ ማለት ነው። አይደለም ከልጅ ጋር ኤግዛምፕል ይና አሁን ለምሳሌ እዚህ ሀገር ማለት ነው በትክክል ስታይ ሰዎች የጀበና ቡና ይጀምራሉ ብለሽ አስቢ። ሶስት ከሆነ ማንም አይጀምረውም መንገድ። በተለይ እኛ አካባቢ የኔ ፕሮፌሽናል ሳልጠራው ማለት ነው በኔ በኩል ጋር እየገፉ እያስተናገዱ ምናምን አያረጉትም። ምንድነው የሚጠቅመኝ ማለት አለባቸው ሰዎች። ለምሳሌ ምንድነው ማገኘው ያስደስተኛል ከሾፍ ይልቅ መሬት ያለው ነገር ማስተዋል ያስፈልጋል። ገባሽ? ገንዘብ ነው ወይ እንደውም ነው ያስደስተኛል አያስደስተኝም፣ ለሰው ነው የምኖረው ለራሴ ነው አይሞላም። በቃ ጋይስ እዚህ ሀገር ላይፍ እንደምታስቡት አይደለም። ኢትዮጵያ ስትኖሩ አሁን ኢትዮጵያ ለአንዳንዱ ኢዚ ሊሆን ይችላል። የሚኖረው ከእናቱ ቤት ነው ወይ ለዴኬር አይከፍልም ልጅ። ሀገር ለመኖር ዋናው ቤት ያስፈልጋል።